ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁልን በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት በተዋጣላችሁ ሬዲዮ ዶክመንተሪዎች ዜናዎችና ትንታኔዎች ወደ እናንተ የሚደርሰውን ትሪቡን ጀመርን። ትሪቡን በሳምንት ለ3 ቀናት ለ6 ሰዓታት እንዲሁ ወደ እናንተ ይደርሳል። ሐሙስ በሪቪው ፕሮግራማችን ከ6 እስከ 8 እሁድ ጧት ከ4 እስከ 6 እንዲሁም ዛሬ ማክሰኞ ከ8 እስከ 10 አብረን ቆይታ እናደርጋለን። የስፖርቱ ዓለም ህልም መሳይ ታሪኮችን የማይደገሙ የሚመስሉ የሜዳ ላይ ትዕይንቶችን የሽፍራፊ ሰዓት የስሜት መለዋወጦችን ድንቅና እጅግ የተለዩ ድል ስሜቶችን የስፖርት ገጠመኞችን እድሜ ጠገብ የተሰነዱ ተደጋግመው እንደ አዲስ የሚሰሙ የስፖርት ዓለሙሎችን በተለየ አቀራረብ ተደጋግመው በተመሰከረለት መንገድ ወደ እናንተ እናደርሳለን። ሽፍራፊ ሰከንዶችን እንመዝናለን፣ የኮከቦች ገጾችን እንገልጣለን። ሳይበረዙ ሳይነኩ በተመረጠ አግባብ የስፖርት መጽሐፍት ይዳሰሳሉ። የማይዘነጋ ትዝታ በትሪቡን ትውስታ ይቀሰቀሳል። ፍቅር ይልቃል ፍሬማኔ ፕሮግራሙ አዘጋጆች ነን። ቆንጂት መንገሻ በቴክኒኩ አብራን እስከ 10 ቆይታ ታደርጋለች። እናንተም የተከበራችሁ የትሪቡን ስፖርት አድማጮቻችን በሁሉም አማራጮች በቀጥታ በትሪቡን ፕሮግራሞች ላይ በመሳተፍ የሁሉ ጊዜ ማጋሮቻችን ስለሆናችሁ ከልብ እናመሰግናለን። የስፖርት ታሪኮችን ከፍ የሚያደርጉ ትረካዎች፣ ቃለ ምልልሶች፣ የድንቅ ኮሜንታተሮችና ደጋፊዎችን ማጀቢያ ድምጾች፣ ማረፊያ ሙዚቃዎች በትሪቡን ታገኛላችሁ፣ ተሰማላችሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። በጣም የሚያስቆጩ እና በጣም ሁሉ ጊዜም በትሪቡን ስፖርት ፕሮግራማችን እንዲሁም ደግሞ በኢዋይ ፕሮዳክሽን ባልደረባይ ፍሬማኔ በቦታው ድረስ በመሄድም ጭምር ስታዲየሙን በተመለከተበት ፕሮግራም ላይ ኢትዮጵያ ካሏትና ጥሩ ነገሮችን ሊያስከትሉ ይችላሉ ተብለው ከተጠበቁ ሀብቶች መካከል ግን ፕላንድ ባልሆነ መንገድ ባለ ጥሩ ቅድ እንዲሁ ባክኖ የቀረው ስታዲየም ይሉታል በርካቶች። ዋጋው በጣም ከፍተኛ ወጪ ነው የወጣበት። ውድድሮችን ያስተናግዳል። አካባቢው ላይ ያሉ ውድድሮችን ከዛም በክልል ደረጃ አልፎ ተርፎ ደግሞ በብሔራዊ ቡድን ደረጃ የሀገር ሀብትን ያድናል። ለብሔራዊ ቡድን ተስፋ ይሆናል ተብሎ የተገመተ እና የተሰራ ስታዲየም ነበር የወልዲያ ስታዲየም። ነገር ግን የታሰበው ሳይሆን በየጊዜው አሁን እያረጀ ስታዲየሙን በትክክል መጠገን በየቀኑ የሚያስፈልጉ ወጪዎችንና ስታዲየሙ ሁሉ ጊዜም ለጨዋታ ዝግጁ እንዲሆን የሚያደርጉ ነገሮች እየተከናወኑለት ስላልሆነ ግንባታው ተገምቶ በዝናብ በፀሐይ ወደ አልተለመደ ቅርጽና ይዘት እየተቀየረ እንደሆነ ይታወቃል። ይህ ስታዲየም ሲገነባ ብዙ ተስፋ ተደርጎ ነበር። እንግዲህ በጣም በትልቅ ሀገር ወዳድነት አካባቢ ወዳድነት ሼህ መሐመድ አላሙዲ ለወልዲያና ለአካባቢው ያበረከቱት ሀብት ነበር። ነገር ግን ትክክለኛው ቦታ ነበሩ የሚሉ ጥያቄዎች ነበሩ። የለም ትክክለኛ ቦታ ነው፣ ትክክለኛ ኢንቨስትመንት አማራጭ ነው፣ ብዙ ነገሮች ይሰሩበታል ተብሎ ታሰበ። በኋላ ግን ብዙ ነገሮች የሚያሳዩት ስታዲየሙ በታሰበለት ዓላማ ልክ ዓለም ጊዜውን አለመግፋቱንና ስራ ያከናወነ አለመሆኑን ነው። ከዚህ አንፃር እንግዲህ በትውስታ የወልዲያ ስታዲየምን የዳሰስንበት ፕሮግራም ተመልክተናል። በዓለም ላይም በጣም ብዙ ስታዲየሞች እንዲህ አይነት አንድ ውድድር ወይም ደግሞ አንድ አጋጣሚ ተንተርሰው ይገነቡና በኋላ ላይ ግን ስታዲየሞች ዝም ብለው ግንባታ ብቻ ሆነው ይቀራሉ። በሀገራችን በጣም ልዩነቱ ምንድነው? ብሔራዊ ቡድኑ ስታዲየም የለውም። ምንም አይነት ስታዲየም ደረጃ የሚያሟላ ስታዲየም የለውም። የስታዲየም ግንባታዎችን ግን ባለፉት 10-15 ካየናቸው 15 ዓመታት ውስጥ ከተመለከትነው የስታዲየም ግንባታዎች ቁጥር በጣም ከፍተኛ ነው። የኢትዮጵያ ብሔራዊ ቡድን በኢትዮጵያ ውስጥ ደረጃውን በጠበቀ ስታዲየም ግን መጫወት አይችልም። ዩኒቨርሲቲዎች በርካታ ስታዲየሞችን አስገንብተዋል። እንደውም አሁን እነሱ ይሻላሉ። የኢትዮጵያ ፕሪሚየር ሊግን የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የድሬዳዋ ከተማና የሐዋሳ ዩኒቨርሲቲ ስታዲየሞች ባይኖሩ ማስተናገድ አይቻልም ነበርና ለተማሪዎች ውድድር ከጥቂት ዓመታት በፊት ለዩኒቨርሲቲዎች ከፍተኛ ስፖርት ፌስቲቫል የተገነቡ ስታዲየሞች ናቸው አሁን የኢትዮጵያ ፕሪሚየር ሊግን እንኳን እየታደጉ ያሉት። ከዛው ውጭ እስካልን በተለያዩ ከተሞች መቀሌ፣ ባህር ዳር፣ ሐዋሳ፣ ሐረር፣ ሐረማያ፣ ጅማ በጣም በርካታ ከተሞች ላይ ነቀምት በርካታ ከተሞች ላይ ስታዲየሞችን የመገንባት መሰረተ ድንጋዮችን የማስቀመጥ አንዳንዶቹን የማጠናቀቅ ቤኒሻንጉል በተለያዩ ከተሞች ላይ ነገር ግን አንዳቸውም ትልቅ ደረጃ የሚባል ግልጋሎት ሲሰጡ አንመለከትም። የወልዲያ ዩኒቨርሲቲ የወልዲያ ከተማ የሼህ መሐመድ ሁሴን አላሙዲ ስታዲየም እንግዲህ ወይ ከተማው ያሉ አብዛኞቹን
እንቅስቃሴዎች የማህበረሰቡን ኢቨንቶች ተዘጋጅተው የክልሉን ኢቨንቶች አዘጋጅቶ ወደ እንቅስቃሴ መግባት አልቻለም ብቻ ከፍተኛ የሆነ ሀብት የሆነ ጥግ ላይ ቆሞ ይገኛል ያ ደግሞ እንግዲህ ወልዲያ በጣም ከቱሪስት እንዲሁም ደግሞ ከሆቴሎች እድገት ጋር ከከተማ እድገት ጋር ብዙ ነገሮችን በመታሰብበት ወቅት የተገነባ ስታዲየም እንደነበር ይታወቃል ግን በወቅቱ ስታዲየሙ ሲያስረክቡ አደራ በደንብ ተመልከቱት ወጣቶች የሚጫወቱበት ትምህርት ቤቶች ኢቨንት የሚያከናውኑበት የእግር ኳስ እንቅስቃሴ የሚስፋፋበት ስፖርታዊ እንቅስቃሴዎች የሚስፋፋበት ክልሉ መጥቶ ትልልቅ ኢቨንቶችን የሚያደርግበት ሀገር የሚጠቀምበት ይሁን ከሚል አደራ ጋር ነበር የተመሰረተው ነገር ግን በዛ ደረጃ ይገኝ በኋላ ላይ እንግዲህ ኤፍሬም የራሱን ትዝብት ይሰጠናል አብረን ሰፋ አድርገን የምንመለከተው ጉዳይ ይሆናል ማለት ነው የዓለም ክለቦች ሻምፒዮና ወደ ጥሎ ማለፍ ያለፉ ቡድኖች እየታወቁ ይገኛሉ አብረን እንመለከተዋለን ሊዮኔል ሜሲ ፓሪስ ሰን ጀርመን የሚገጥምበት የቀድሞ ክለቡን ፓሪስ ሰን ጀርመን የሚገጥምበት እጣፈንታ አለው ሌሎች ወደ ተከታዩ ዙሪያ ያለፉ ክለቦችንና የሚጠበቁ ጨዋታዎችን በዓለም ክለቦች ሻምፒዮና ላይ እንመለከታለን እስካሁን ውድድሩ የሚጠበቀውን አይነት ተጽዕኖ መፍጠር አልቻለም በርግጥ አንዳንድ ጨዋታዎች በጣም ጥሩ ፉክክሮችን አስተናግደዋል እንደገና ተደጋግመው ሊታዩ የሚችሉበት እድል አለ የላቲን አሜሪካ ክለቦች አስደናቂ አቋም ከወዲሁ መነሳት ይችላል በአንዳንድ መልካም የሚባሉ ነገሮችን እግር ኳስ ቡድኖች ሲገናኙ የተመለከትናቸው ነገሮች አሉ ነገር ግን ከስታዲየሙ ሙቀት ጀምሮ ከደጋፊዎች ለውድድሩ ትኩረት አለማድረግ ጀምሮ ብዙ እየተተቸ ያለ ውድድር ነው አብረን አንዳንድ ነጥቦችን እንመለከትበታለን የተጫዋቾች ዝውውር አቤት ጉዳያችን ይሆናል እንግዲህ በጣም በርካታ ተጫዋቾች ስማቸው ከትልልቅ ክለቦች ጋር እየተያዘ ይገኛል ማንቸስተር ዩናይትድ ጋርናቾ ለቼልሲ ወይም ደግሞ ቼልሲ በማንቸስተር ዩናይትድ ጋርናቾ ላይ ፍላጎት ማሳየቱን የሚገልጹ ዜናዎች አሉ ምናልባት ንኮንኮ ወደ ኦልድ ትራፎርድ የሚያቀናበት ተለዋዋጭ ተጫዋቾችን የሚለዋጡበት አርሰናል ሁሉንም ነገር ትቶ እንደገና ወደ ብራድሊ ባርኮላ ፊቱን ያዞረ ይመስላል የማድሪዱ ሮድሪጎ ዋጋው ትንሽ ዝቅ ብሏል 77 ሚሊዮን ፓውንድ አካባቢ አርሰናል አሁንም ለቪክተር ያኮሬስ ጥያቄዎችን ያቀርብና ያማይሆን ከሆነ ግን ብራድሊ ባርኮላን የሚያስባል እየተባለ ይገኛል ከዛ ውጪ ቶማስ ፓርቴ በአርሰናል በኩል ፊርማውን የማያኖር ከሆነ አንድ ሲቪ አማካይ ለማስፈረም እንቅስቃሴ ማድረጉ የተገለጸ ይገኛል በሊቨርፑል በኩል ኢብራሂማ ኮናቴ እንደዚሁ ውሉን እንደማያድስ ተናግሯል ሪያል ማድሪዶች ፓሪስ ሰን ጀርመን ይህን ተጫዋች በነቃት እየጠበቁት እንደሆነ ይታወቃል በተለይ ሪያል ማድሪድ ኢብራሂማ ኮናቴ ላይ ከፍተኛ ፍላጎት እንዳለው መረጃዎች ሲወጡ እንደነበር ይታወቃል በጣም በርካታ የዝውውር ዜናዎች አሉ ከነሱ ጋርም እንደዚሁ አብረን ቆይታ እናደርጋለን ሁሉንም የስፖርት አይነቶች ዜናዎች ትንታኔዎች ዶክመንተሪዎች ማራኪ ዶክመንተሪዎች ወደናንተ ያደረሰን ፕሮግራማችን እስከ 10 ሰዓት ድረስ ቆይታ ያደርጋል በታህሳስ ወር በጊኒ በኑዞሮኮሪ በምትሰይ ከተማ እግር ኳስ ከተመለከታቸው አሰቃቂ አደጋዎች ከ160 በላይ ሰዎች ህይወታቸውን የተቀጠፉበት አደጋ ተፈጽሞ እንደነበር ይታወሳል በእግር ኳስ ውስጥ የኮሎምቢያውን ስታዲዮ ናሲዮናል የግብፁን ፖርቴል ሴድ እና ሌሎችንም ስታዲየም አደጋዎች ማስታወስ እንችላለን እንደገና ትምህርት እንዲሆን ይህንን ታሪክ እናስታውሳለን ሁለት ስታዲየሞች እናነሳለን አንዱን አድርሰናል አንዱን እንደዚሁ በትክክል ባለመገንባትና በደንብ ስታዲየሙን አድሚኒስተር ማድረግ ባለመቻል ምክንያት መጨረሻቸው ስታዲየሞች ምን እንደሚሆን ለማሳየት የጊኒን ስታዲየም ጉዳይ ወደ ኋላ ላይ መውጫችን እናደርገዋለን ፍቅር ይልቃል ኤፍሬም ማኔ ፕሮግራሙ አዘጋጆች ነን በድጋሚ በ0929862233 ላይ የጽሁፍ መልእክታችሁን ልታደርሱን ትችላላችሁ በኋላ ላይ መረጥ አድርገን አየር ላይ እናውላችኋለን በተለያዩ አማራጮች እንደዚሁ ትሪቡን ስፖርት አለ ኤፍሬም ማኔ ኦፊሻል ፍቅር ይልቃል የዩቲዩብ ገጾች ወቅታዊ እንዲሁም ደግሞ ታሪካዊና ወደ ኋላ ተመልክታችሁ የበለጠ ተውሳ ምትቀሰቀሱባቸውን ዶክመንተሪዎች በምስል በታገዘ ሁኔታ ታገኙባችኋላችሁ ሰብስክራይብ ሼር ላይክ በማድረግ የበለጠ ቤተሰብነታችንን እናጠናክር እንላለን ትሪቡን ስፖርት ፍቅር ይልቃል የኤፍሬም ማኔ ፌስቡክ ገጻችን 500,000 ላይክ አካባቢ ያለው ዛም በመግባት ሐሳብ አስተያየቶቻችሁን አካፍሉን በሁሉም አማራጮች ትሪቡን ስፖርት ወደናንተ ይደርሳል የሽፍራፊ ሰከንዶቹን ዋጋ የኮከቦችን የውጣውረድ ተሞክሮ የጽሁፎችን አቅም የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ በተወዳጁ ጣቢያችን ብስራት ኤፍኤም
101.1 ትሪቡን ይቀጥላል። እንደምን አልክ ፍሬም? አለን አድማጮች እንዴት ናቸው? ጥሩ ትውስታ ነው እንግዲህ ደጋግመን ብዙ ሐሳብ ሰንዝረናል በስታዲየሞች ዙሪያ በብሔራዊ ቡድናችን በአጠቃላይ በስታዲየም አስተዳደራችን ግንባታዎች ዙሪያ ትሪቡን ስፖርት ላይ ብዙ ሐሳቦችን አንስተናል። ግን እንደገና ደግሞ ያው ከገነባው አይቀር በተወሰነ ደረጃ ያንን ሀብት ወደ ጥቅም ማዋል የሚያስፈልግ ይመስለኛል። የነበሩትን አንዴ ወጥቷልና አንዴ እንደዚህ ሆኗልና ተብሎ ሀብት ዳር ላይ መጣል የለበትምና ወልዲያ በጣም ከሚያስቆጩ ስታዲየሞች መካከል አንዱ ነው። ወልዲያ ብቻ አይደለም ብዙ ስታዲየሞች አሉ ግንባታቸው እና ያወጣባቸው ወጪ በጣም ከፍተኛ ያሉታቸው ሲታይ ምንም የሆኑ ስታዲየሞች አሉና አንዱን አሳውሰናል። እስኪ መንደርደሪያ ሐሳብ እንስጥ ወደ ዝውውር ከማለፋችን በፊት። የወልዲያ በጣም ከየትኛውም የኢትዮጵያ ስታዲየሞች እላፊ የሚያስቆጨው ነው። ለምን ዘመናዊ የካፍን የፊፋን ስታንዳርድ ወይም የኢትዮጵያ ስታዲየሞች የጥራት ደረጃ የበኩር ልጅ ነው ፍቅር። የትኛውም ስታዲየም በወልዲያ ደረጃ በስታንዳርድ አልተገነባም። አሁን ኢትዮጵያችን ስታዲየም የላትም፣ ሜዳ የላትም፣ ትራክም የላትም። ኢትዮጵያ የሯጮች ምድር ነች። የመሮጫ ትራክ የለም። ጅማ ላይ የሻምፒዮናው የዚህ የመላ ኢትዮጵያ ሻምፒዮና ፍቅር በምን እንደሚከናወን እያየን ነው። ሬዳሽ ላይ ነው 3 አትሌቶች ብቻ ይሮጣሉ ፍቅር። 3 አትሌቶች ይሮጣው ከ1 እስከ 3 የሚወጡበት ውድድርን ጅማ ላይ እያየን ነው። የኢትዮጵያ ስፖርት መልክ ከገሃዱ ዓለም ወይም ከአደባባይ በጣም የራቀ አይደለም። በየክልሉ ህዳር 29 እና አፍቀው የተገነቡ ስታዲየሞችን ደጋግመን አንስተናል። እነርሱን እንተዋቸው። አንዳንዶቹ መልበሻ ክፍል ጭምር የሚያምታቱ ናቸው ብዙዎቹ። የወልዲያ ስታዲየም ግን በእኔነት ስሜት በነዛ ባለ ሀብቶች ጥረት ወልዲያ ላይ ሲገነባ ፍቅር ከ5 ዓመት በፊትና ከ5 ዓመት በኋላ አሁን ካምፕ ሆኗል። ከአካባቢው የሀገራችን ፈተና ጋር በተያያዘ ከፖለቲካዊ ማህበራዊ ቀውስ ጋር በተያያዘ ወልዲያ የበለጠ ስታዲየሙ የተፈተነበት በጦርነቱ ወቅት እንደዚሁ የተመታበት አጋጣሚው እንዳለ ፕሮግራሙን ፕሮዲዩስ ካረግን በኋላ ትናንትና ማምሻውን ላይ በርካታ ከወልዲያ አካባቢ የሚኖሩ ወገኖቻችን ጭምር ነግረውናል። ያስቆጫል። ያ ስታዲየም የአይደብሊፍ ስታንዳርድን የጠበቀ የመሮጫ ትራክ ነበረው። ያ ስታዲየም እጅግ ዘመናዊ ስታንዳርዱን የጠበቀ የሳውንድ ሲስተም፣ ሚዲያ ቻናል፣ የቴክኒካል ስታፍ፣ በጣም ጥርት ያለ መልበሻ ክፍል፣ በጣም ጣራው ሙሉ ለሙሉ የተከበበ የሄሊኮፕተር ማረፊያ፣ አጠቃላይ የዚህ ኦሎምፒክ ሳይዝ ግራውንድ ያለው የኦሎምፒክ ሳይዝ መዋኛ ገንዳ ጨምሮ 32 ደረጃቸውን የጠበቁ ገስት ሃውሶች፣ ትልልቅ ቪላዎች ያሉበት 10,000 መኪና የሚያቆም የቴኒስ ግራውንድ፣ የባስኬት ግራውንድ ጨምሮ ሁሉን ነገር አሟልቶ በ600 ሚሊዮን ብር በጊዜው ፍቅር በጊዜው በነበረው የከረንሲ የተጠናቀቀ ነው። በሚድሮክ አማካኝነት የተሰራ ዶክተር አረጋ ከፊት የመሩት የሼህ አላሙዲ ስታዲየም ነው። በጣም የሚያስቆጨው ያልኩት ለምንድን ነው? መቀለም ስትሄድ ከነበረው በጣም የሀገራችን ቀውስ ጋር በተያያዘ ያ ስታዲየም 80,000 ተመልካች ይዛል። ጥንቅቅ ያለ አይደለም። በብዙ ሜስ ዳፕ ላይ ይገኛል ያ ስታዲየም። ከዚህ ከትግራይ ክለቦች ስራ ጋር በተያያዘ ከዚህ ከገቢ ማሰባሰቢያው ጋር በነበረን ቱር ባለፈው አመት ባህር ዳር ላይ አሁን የአማራ ክልል በጣም በትኩረት በተለይ ክቡር ጠቅላይ ሚኒስትሩ በፓሽን የአፍሪካ ዋንጫውን የማስተናገር ጥያቄ ከመጣ በኋላ ካፍም ኢምፕረስ ሆኖ አሁን አደይ አበባ እንደገና ከብዙ ዲዛስተር በኋላ ፍቅር እንደገና እየተሰራ ይገኛል በ18 ወራት ለማጠናቀቅ። ባህር ዳርም እንደዚሁ ወንበሮቹ ተተክለው አልቀዋል። ፎከስ አርጎ መንግስት እዛ ላይም እየሰራ ነው። ክልሉ መንግስትም የአማራ ክልል ያኔም ከ5 ዓመት በፊት የወልዲያ ስታዲየምን ረስቶታል። አሁንም ቼክ ያደረገው ካምፕ ሆኗል አሁን ጭራሽ እና ያስቆጫል። ሳይሞሸር የከሰመ የባከነው ስጦታ ነው ፍቅር የአላሙዲ ወልዲያ ስታዲየም። ከወልዲያ ተራሮች ስር የተደበቀው የተረሳው እንደቆመ የቀረው የባከነው የኢትዮጵያ ስፖርት ጠባሳ ነው፣ የታሪክ ጠባሳ ነው። ይሄ ስታዲየም ፍቅር ምናልባት ብዙ አይነት ጥያቄዎች አሉበት። አሁን ያለው ዲዛስተር እንዲህ በቃላት የሚገለጥ እንዳልሆነ ይነግሩናል። ያኔ ከ5 ዓመት በፊትም የሚገርምህ ከጦርነቱ በፊት ማለት ነው በጣም በሰላሙም ጊዜ
በ14 የጽዳት ሰራተኞች ብቻ ነበር ይመራ ነበር ያንንም ያለ ስቴዲየም 26000 መቀመጫ ያለው በጣም ስታንዳርድ ኮንሰርት ብትፈልግ ትልልቅ አንድም የብሔራዊ ቡድን ጨዋታ ሳያስተናግድ ተመረቀ ተረሳ ፍቅር ይሄ ነው የወልዲያ የአላሙዲ ስቴዲየም ገጽና መልክ ምናልባት በኢትዮጵያ ስፖርት መልክ ላይ ባለፈው እዚህም በአካዳሚ የኢትዮጵያ አትሌቲክስ ፌዴሬሽን ውድድሩን ሲያከናውን አይታል የሆነውን ሌን ጠቅሎ እስከ ማንሳት ሸፍኖ በሆነ ሌን ላይ እንደሚከናወን ነው አሁን ኢትዮጵያ የሯጮች ምድር ነች የጀግኖች ሀገር ነች እልፍ አትሌቶችን አፍርታለች አንድም ዘመናዊ ትራክ የለም መንግስት ከፍተኛ ወጪ በማውጣት ትራክ ገዝቶ እዚህ ደረቅ ወደ ሞጆ ጭምር እንደባከነ የቀሩ ትራኮች አሉ ይገዛሉ አይሰሩ ይሰራሉ አንጠቀምባቸውም የባከነ የኢትዮጵያ ስፖርት ሀብት ቅድም በዩኒቨርሲቲዎችም በጣም ያገለገሉ ያሉ ስቴዲየሞች አሉ አሁን አዳማ ሳይንስ ጨምሮ ግን በየስ ዩኒቨርሲቲዎቹ ፍቅር ታስተውሳለ የዚህ ዩኒቨርሲቲዎቹ ውድድር በሚከናወንበት ሰዓት የመላ ኢትዮጵያ ጨዋታዎች በሚከናወንበት ሰዓት በከፍተኛ በጀት ብዙ መሰረተ ልማቶች ተሟልተዋል አንዳቸውም ግን ማህበረሰቡን ታለንትን ያወጡ አይደሉም ዩኒቨርሲቲዎች ላይ ማትፈርድ ኤፍሬም ምንድነው ሲሰሩ የተማሪዎችን ስፖርት ለማስተናገድ በሚል እንጂ በአገር ደረጃ በከፍተኛ ደረጃ የሚከናወኑ ውድድሮችን ለማስተናገድ በሚል አላማ አይደለም የተሰሩት መጀመሪያ አንዳንዶቹ በጣም ትንሽ ስፔስ ላይ መጠነኛ የሆኑ የስቴዲየም ግንባታ ይዘቶችን ይዘው የተገነቡ ናቸው ለምሳሌ የሐዋሳ ዩኒቨርሲቲ የባህር ዳር ዩኒቨርሲቲ ጅማ እንዲሁም ደግሞ አዳማ ሐረማያ መጀመሪያም ለተማሪዎች የፌስቲቫል የተገነቡ ናቸው አላማቸው ግልጽ ነው ካለቁም በኋላ በየጊዜው በጣም ብዙ ወጣት ተማሪዎች ስለሚኖሩ ሜዳዎቹ ለውድድር ለተለያየ ተግባር ሲውሉ ተመለከታል ከዛ በላይ ግን ማድረግ አይችሉ በጀቱም አልነበረም ያኔ ታስታውሳለ ውድድሩ ላይ በሚዲያው በኩል እንደ ኮሚቴም ነበርና አገር በከፍተኛ ሁኔታ ትልልቅ ስታዲየሞችን እንድትገነባ ፕላን አድርጋ ስለነበር በክልል ደረጃ ዩኒቨርሲቲዎቹ ሜዳቸውን ከበጀታቸው ላይ እንዲያድሱ የሚል ሐሳብ እንጂ በትልቅ ዲዛይን አሁን ባህር ዳር መቀሌ ጅማ ነው ነቀምት የተለያዩ ቦታዎች ሐዋሳ ዋናው ስታዲየም በነበረው ልክ ዲዛይን አይደለም የተሰሩት ወልዲያ እንግዲህ በግለሰብ ደረጃ ነው ኤፍሬም በግለሰብ ደረጃ ወጪው ተችሎ ሁሉ ነገር አሟልቶ የተገነባ ግንባታ ነው በወጪ ደረጃ ብዙዎቹ የሀገራችን ስታዲየሞች ካወጡት አንፃር ትንሽ ነው እውነት ለመናገር ግን ስታንዳርድ የሆነ ስታዲየም ተገነባ ያንንም ክርክሮች ነበሩ ለምሳሌ ወልዲያ በጣም ወደፊት ለማደግ የአርባናይዜሽን ፕላን ነበራት በሆቴሎች በተለያዩ ደረጃዎች ከሁሉም መሰረታዊ ልማቶች ይሄ እንዲገነባ ጥያቄ ቀረበ አሴቶች ነበሩ ታስተውሳለህ ለምን ደስ ያሉንም ለምን ባህር ዳር አሉንም ለምን ሌላ ቦታ አልሆነም የሚል ነገር ሲነሳ አይ ለትውልድ ቦታቸው በተጠየቀው መሰረት ቃል በመግባት ጭምር የሚገነቡት ነገር ነው ተባለ የስቴዲየም ግንባታ ጀስቲፋይ ለማድረግ ትክክል ለማድረግ ሲነሱ ከነበሩት መካከል ለምሳሌ ትምህርት ቤቶች ስፖርት ሲስፋፋ ተማሪዎች ዛይዶ መጫወት ይችላሉ ትሬኒንጎች ማድረግ ይችላሉ በአካባቢው በወሎ በአማራ ክልል ከዛም በሀገር ደረጃ ያሉ ክለቦች ወልዲያን እንደ ቱሪስት መዳረሻ አድርገው ክለቦቻቸው ዛ ትሬን እንዲያደርጉ እንዲቆዩ ማድረግ ይችላል ናሽናል ቲሙ እንዲጫወት ማድረግ የአማራ ክልል ሻምፒዮናዎች እንዲከናወኑ የወሎ ደቡብ ወሎ ሰሜን ወሎ ውድድሮች ሻምፒዮናዎች እንዲከናወኑ ትልቅ አማራጭ ይሆናል ወልዲያን በዛ ስር ሆቴሎችን ሌሎች የአርባናይዜሽን ፕሮግራሞችን ያስፋፋች ትልቅ ትሆናለች የሚል መከራከሪያ ነበር አመታት ሄዱ ስቴዲየሙ ተመረቀ ምን ተመለከተ አሁን ቅድም ባልኩ መሰረት አንዳንዴ ወቅታዊ ሁኔታዎች ግን ከዛም በፊትና ከዛም በኋላ ስታዲየሙን ለማስተዳደር ጭምር ፍላጎት በማጣት ለመረከብ ጭምር ፍላጎት በማጣት ጭምር የመጣ እንዝላልነቶች ስቴዲየሙ ከደረጃው እንዲወርድ ገንብተው ቁጭ ካረከው ያረጃል ላድሰውና አሁን ላስገባው ስትል እንደገና ከፍተኛ ወጪ ያስወጣል ዝም ብላ አስቀምጠው እንኳን ራሱ ኮስታል ጽዳቱ አድሚኒስትሬሽኑ ብዙ ነገር ኮስታል ስታዲየሙ ያንን የሚሸከም ስታዲየም አልሆነም እንግዲህ በሂደት ዋላ መጨረሻ በጣም ካረጀ በጣም ከወደቀ በኋላ
ቦታው ለሌላ ዓላማ እንፈልገዋለን ተብሎ ራሱ ሊፈርስ ነው የሚችልበት ኮድል ይኖራል የሚሄድበት መንገድ ትክክል አይደለም አዎ የሚገርም ስለዚህ ነገሮችን በፍጥነት ተመልክቶ ኢሳዴን በምን ደረጃ መጠቀም ያስፈልጋል ወልዲያን ስናነሳ ከዚህ ተነስተን ሌሎች ስታዲየሞችም ጭምር እንደምናነሳ ማወቅ ያስፈልጋልና መጀመሪያ ለአካባቢው ከዛ ለዞኑ ለክልል ይያልክ በሀገር ደረጃ እንዴት እንጠቀመዋለን የሚል ዲዛይን ግን የወልዲያ ብቻ ጥያቄ አይመስለኝም የሁሉም ሆነ አለበት አሁን ተስፋ ቢስ ነው ወልዲያ ላይ በጣም ትኩረት አድርገን ካየን ለምሳሌ እንደተጠቀስኩልህ ነው የባህር ዳር ስቴዲየም በጣም ደረጃውን እንዲጠብቅ ለማድረግ የካፍና የፊፋ አገዳ ከመጣ በኋላ አይደለም በጣም ክሪቲካሊ በተለይ በፕራይም ሚኒስትሩ አማካኝነት የአፍኮን ጥያቄ የ2029 አፍሪካ ዋንጫ መስተንግዶ ጥያቄ ሲመጣ በትውልድ ቅብብል ለኢትዮጵያ ስፖርት ቤተሰቦች እንደተንሳየ ነው ምንድነው በጣም በቁጭት የምናያቸው ስቴዲየሞቻችን ቢያንስ ዓለም ላይ ዞረን የምናያቸው ስቴዲየሞቻችን ነገም እየዞረን የምናያቸው ስቴዲየሞቻችን በዛ አፍሪካ ላይ ባየናቸው በተለያዩ አውሮፓ የአሜሪካ የተለያዩ አካባቢዎች ባየናቸው ስቴዲየሞች ላይ ፍቅር ኢትዮጵያ ለምንድነው የማይኖራት የአፍሪካ ዋንጫ ጀማሪ የሁሉ ነገር ጀማሪ ሆነን አሁን ወደ ኋላ ስንቀር እንደጭራ የሚያስቆጭ ነው በአግባቡ የተሰራንም ስቴዲየም ሳንጠቀመው ቅድም እንዳልኩት ነው ፕሮግራሙ ላይ በደንብ ይናገራል ዶክመንተሪው ከ5 ዓመት በፊትም ወልዲያ ቀውሱም ሳይኖር ነው ማለት ቀውሱም ሳይኖር የወልዲያ ከተማ አስተዳደር የደቡብ ወሎ የሰሜን ወሎ ዞን አስተዳደር የአማራ ክልልም ፎከስ አድርጎ ያንን ስቴዲየም በአንድም የብሔራዊ ቡድን ጨዋታ አላከናወነም ፍቅር ከኮምቦልቻ ወልዲያ ያለው የኪሎሜትር ጋፕ ይታወቃል ከላሊበላ ወልዲያ በአዲሱ መንገድ ያለው ይታወቃል ፕሮግራሙ ላይ ይነገራል የካፍ ፍቃድን እንዲያገኝ ስቴዲየሙን የገነቡት ዶክተር አረጋ ጭምር ከፍተኛ ጥረት ሲያደርጉ ነበር ከቀውሱ በፊት ነው ግን ከተማው ማስተዳደር አቅቶት በ14 የጽዳት ሰራተኞች ያንንም ያህል ጃይንት ዘመናዊ ሁሉን ነገር ያሟላ እንትን በሆነ ኢንተርፕራይዝ እንዲተዳደር ብለው ያኔም መስታወቶቹ ተሰባብረው ነበር ያኔም ወንበሮቹ ወይበው ነበር ያኔም የሳውንድ ሲስተሙ ምኑ ባባራ ብዛት ምናምን ፌል ያረገ ነበር ላይቶቹ ያ በጣም ሃይ ኳሊቲ የስቴዲየም ላይቶች የምሽት ጨዋታ የሚያስተናግዱ የነበረው ሂደት ላይ በጣም ችግር ነበር አሁን ፌል አርጓል እያንዳንዱ የተሰሩት ነገሮች አሁን ፌል አርገዋል ብቻ ሳይሆን ካምፕ ሆኗል አሁን ከቀውሱ በኋላ ወልዲያ አሻራዋን ለኢንቨስትመንት ለቱሪዝም ለስፖርትና ልማት በተለይ ደግሞ ከሀገር ገጽታ ግንባታ ጋር ያካባቢ ላሊበላ የብዙ ቱሪስቶች መዳረሻ ነው ከዚህ ደሴ ወሎ የስፖርት ሀገር ነው በዚህ ሂደት ውስጥ እንግዲህ ከተማዋም ሳትጠቀም ሀገርም ሳይጠቀም ብሔራዊ ቡድኑ እንኳን አንድ የፍሬንድሊ ማች ሳያከናውንበት ፌል ያደረገው ስቴዲየም የወልዲያ አላሙዲ ስቴዲየም እውነታ ነው ሳይሞሸር የከሰመው ያልኩትን ይለዛ ነው ፍቅር የባከነው ስጦታ ነው አሁን ቅርስ ነው የምናስታውሰው ግን ፌል ያደረገው አሁን መልሰን በዛ ስታንዳርድ ለማምጣት የሚፈጀውን ሀብት ማሰብ ነው አዲያ አበባ ላይ የነበረ ዳርክ አርት የፋና ቴሌቪዥን በነበረው አንድ ኢንቨስቲጌቲቭ ዶክመንተሪ ላይ በደንብ አይተነዋል ፍቅር 45 ሚሊዮን ብር አካባቢ መንግስት ሳያቀዛው ካሉ ሰዎች ጋር ተመሳጥሮ የስቴዲየሞችን ታናሎች ያከራየ ሲጠቀም የነበረ ልጆቹ ላተወልደዋል እኮ ትምርት ቤት ገብተው ምናምን ከለል አርጎ ነው ኮንክሪቶች አዲስ አበባ ስቴዲየም አንድ ለናቱ የአዲስ አበባ ስቴዲየም እስካሁን ኦፊሻሊ ያልተጠናቀቀ ብዙ ዳርክ አርቶች አሉ በዚህ ሂደት ውስጥላ ግን አሁን ፍቅር መንግስት ፎከስ ሲያደርግ ደግሞ ፕሮጀክቶች እየተጠናቀቁ ያየን ነው በተለይ አቃቂ ቃሊቲ የባህር ዳር የአዲስ አበባ አምቦ ሐዋሳና ሌሎች በሀገራችን ክልሎች የሚገኙ ስቴዲየሞች መልክ የሚይዙ ከሆነ የድሬዳዋ ስቴዲየም ዜናው ሲሰራ ካስታወስክ ፒቹ ራሱ የካፍ ስታንዳርድን ያሟላ ተብሎ ነበር አይደለም ከአርቲፊሻል ተርፍ ብዙ ያራቀ ነው ብዙ ስራዎች ይጠብቁናል ኢቭን ካፍ ደፍሮ ሞሮኮ ላይ ቀጣይ አመት ለኢትዮጵያ ውለቷን አይቶ በአፍሪካ ስፖርት ላይ ከሰጠ ፍቅር
ብዙ ስራዎች ይጠብቁናል የወልዲያ ለኔ ፌል ያደረገው ቅርሳችን እዚህ ላይ ምንድነው ስቴዲየሙ ከተገነባ በኋላ ምታድነው እንዴት ነው እኔ ይሄ ናሽናል ቲም ማስተናገድ የሊግ ውድድር የሊግ ክለብ መስርቶ ወደ ፕሪሚየር ሊግ ገብቶ የሊግ ጨዋታዎችን ማስተናገድ ምናምን የሚለውን ሐሳብ መርሳት የሚያስፈልግ ይመስለኛል ምናልባት ማህበረሰቡ በወቅቱ ጥያቄ ሲያቀርብ ወደ ነበረው ዓላማ መመለስ በቃ እሱ ነው የሚያድነው ፖይንት ብዬ ነው ማስበው አንደኛ ወልዲያ ሰሜን ወሎ ዋና ከተማ ነች በመቶ ሺህ የሚቆጠር ህዝብ አላት ወጣት ነው አብዛኛው በጣም ቁልፍ የምትባል ፖዚሽን አላት ወደ መቀሌ ወደ አዲስ አበባ ባህር ዳር ጎንደር ጅቡቲ መንገድ ስትሄድ በጣም ወሳኝ ከሚባሉ ቁልፍ ከሚባሉ ከተሞች መካከል አንዷ ነች ወጣቶች በብዛት ያሉባት ከተማ ነች ስለዚህ ስቴዲየሙ ሲገነባ ወደ ነበረው ዓላማ መመለስ ለምሳሌ ለተለያዩ ዓላማዎች መዋል አሁን ይሄ ናሽናል ቲም ስታንዳርድ ባለው ኤሊት ውድድር የሚለውን ረስተ እሱ አይሆን ፌስቲቫሎች የትምህርት ቤቶች ውድድሮች በየቀኑ ለሚጫወቱ ታዳጊዎች ቢያንስ መጠበቅ እንዲሁ በደንብ እየጠበቅ ስቴዲየሙ ክፍት ማድረግ አሁን አንዳንዴ ብዙ ወልዲያዎች ከሆነ እኛ አዲስ አበባ እንኳን እያየን ነው በነገር ላይ ስቴዲየሞቹ አልቀው በደንብ ተሰርተው ሜዳዎቹ ገና ተጫውተባቸው ስታያቸው ለመጫወት ያጓጓሉ አሁን የተጠናቀቁ አንዳንዶቹ አክቲቭ ናቸው ሎክድ ናቸው አንዳንዶቹ ጥሩ በፕሮግራም ብዙ እንቅስቃሴዎችን ያስተናግዳሉ አንዳንዶቹ ደግሞ እንደ ውበት አካል ሆኖም ታያቸዋል እነሱ ደግሞ ወደ እንቅስቃሴ ካልገቡ ተመሳሳይ እጣ ፈንታ ያጋጥማቸዋል ስለዚህ እኔ የትምህርት ቤት ውድድሮች ሲኖሩ ብዙ ትምህርት ቤቶች አሉ ወጣቶች አሉ ፕሮፌሽናል ያልሆኑ ክለቦች አሉ እነሱ እንዲለማመዱበት ጤና ቡድን እንቅስቃሴ እንዲከናወንበት ከተማው ላይ አክቲቭ የመጫወቻ እንቅስቃሴ ከዛው የተለያዩ አሁን አዲስ አበባ ስታዲየም ስንት ኢቨንቶችን ነው የሚያስተናግደው ኤፍሬም ስቴዲየም ብቻ እኮ አይደለም ብዙ ነገሮችን ያስተናግዳል እዛ ከተማ ውስጥ የሚከናወኑ ነገሮችን ኢቨንቶችን በሙሉ ወደዛ መውሰድ ስትጀምር ስታዲየሙን መጠበቅ ትጀምራለህ በዛ ምክንያት ቢያንስ የተወሰነውን ሀብት ማዳን የሚቻል ይመስለኛል እንጂ አንደኛ ትልቅ ጨዋታዎችን ወደዛ ልውሰድ ስትል አብሮ የሚመጡ ጥያቄዎች አሉ የሆቴል የበረራ አገልግሎቶች ደጋፊዎች በጣም በብዛት ቢመጡ የከተማው ስታንዳርድ ብዙ ነገሮች አብረው ይነሳሉ እነሱን ደግሞ እስከተመለስ ድረስ ቢያንስ ስታዲየሙን በእነዚህ አይነት እንቅስቃሴዎች ማቆየት የምትችል ይመስለኛል በሌላውም ዓለም ላይ የዓለም ዋንጫ ከተከናወነ በኋላ ኦሎምፒክ ከተከናወነ በኋላ ብዙ ትልልቅ ውድድሮችን ካስተናገዱ በኋላ ሀገራት ስታዲየሞቻቸውን ሲያፈርሱ ተመልክተናል ለምሳሌ ካታርን ወሰድ የዓለም ዋንጫ ስታዲየሞቹ አብዛኛው ሌላ ዓላማ ይዘው ተገኝተዋል ያጋጥማል አንዳንዴ የሆነ ነገር ተገነባና ፐርፐዙ በትክክል ማትጠቀመው ከሆነ የሆነ ውሳኔ መወሰን የሚያስፈልግ ይመስለኛል ዝም ብሎ እየተመለከተው ከሚያረጅ የሚል ሐሳብ አለኝ ወልዲያም በዚህ ከተመለከተ የመጨረሻ ሐሳብ እናድርገውና ወደፊትም በተለይ ከዚህ ከአፍሪካ ዋንጫ ዝግጅታችን ጋር በተለይ የሚሰጠን ከሆነ የሞሮኮ ውሳኔው የሚጸና ከሆነ በትልቁ ብዙ ስታዲየሞችን ጎብኝተው ቤንችማርክ ተደርገው የስታዲየሞቹን አንዱንም ቅርጽ ሳይዙ የተጠናቀቁ በርካታ የሀገራችን ስታዲየሞችን በተመለከተ ብዙ ብለናል ወደፊትም የምንለውን ነገር እንቀጥላለን ወደ ዝውውር ዜናዎች እንግባ ኤፍሬም እንደገና ሌላ የእብደት የሚመስሉ ዜናዎችን እየተመለከትን እንገኛለን አንዳንድ የተጠናቀቁ ዝውውሮች የሚመስሉ ወደ ኋላ ሲመለሱ እናያለን አንዳንድ አዳዲስ ነገሮችን ደግሞ እያየን እንገኛለን ከዚህ በፊት እንግዲህ ሊቨርፑልን ተመልክተናል ማንቸስተር ሲቲን ተመልክተናል በጣም ጥሩ ቡድን የማጠናከር እንቅስቃሴ እያደረጉ እንደሆነ ተመልክተናል በተለይ ማንቸስተር ሲቲ አሁን ራያን አይትኑሪን እንደ ማርከስ ቤንቲኒን ሪያን ቸርኪን ቲጃኒ ራይንደርስን የመሳሰሉ ተጫዋቾችን በዚህ በክለቦች የዓለም ሻምፒዮና ላይ የፊፋ የዓለም ክለቦች ሻምፒዮና ላይ እየሞከረ እንደሆነ ተረድተናል አሁን ደግሞ ከተጫዋቾች ዝውውሮች ጋር በተያያዘ የተለያዩ ጭምጭምታዎችን እየሰማን እንገኛለን ማንቸስተር ዩናይትድ ጋርናቾን በንኩንኩ ለመቀየር ፍላጎት እንዳለ በክሪስቶፈር ንኩንኩ ፍላጎት እንዳለ መረጃዎች እየወጡ ይገኛሉ ጋርናቾ በተለይ
ያሶን ቪላን ራሽፎርድ ሚል ስም የተጻፈበትን ያሶን ቪላ መለያ ለብሶ ከታየ በኋላ በደጋፊዎች በኩል የበለጠ ጫና እየደረሰበት ይገኛል። አስቀድሞም ሩበን አሞሪም ክለብ ፈልግ ብለውታል። ተጫዋቹ ወደ ቼልሲ ሊያመራ ይችላል የሚሉ ጭምጭምታዎችን ሰምተናል። የአርሰናል የዚህ ስትራይከር ጉዳይ ብዙ መረጃዎች የሉም፣ ግን የተሻሻለ ዋጋ ለቪክቶሪያ ኮሪሽ ለማቅረብ ፍላጎት እንዳለ ከዛ በተጨማሪ ፒኤስጂን ብራድሊ ባርኮሎን ለማስፈረም ጥያቄ ማቅረቡን የሚገልጹ ዜናዎች አሉ። ከዝውውሮች ጋር ይዘን አንዳንድ ነጥቦች እናንሳ። ነው ይሄ ሾሚ ዘመኒ ነው አይደል? በቃ እንደዛ ነው። ለአርሰናልም አሳየኝ ነው በቃ ማለት ገንዘብህን አሳየኝ እኔ ደግሞ የምፈልገውን አንተ በቃ ዴሊቨር አረግልሃለሁ ነው። አሁን ገበያው እንደዛ ሆኗል። ፍቅር ለሌሎች ክለቦች ጥረት ያደርጋሉ፣ ፍላጎት አለ፣ ሄርላይን ይሆናሉ፣ ጫና ያደርጋሉ፣ ቀኖች ይሄዳሉ፣ ቀኖችን ይገዛሉ፣ ሌሎች ክለቦች ይገባሉ። ከዛ በኋላ የተደራጀ ግልጽ የቡድን ዝግጁነት ሳታከናውን ሲዝኑ ይቀርባል፣ ውድድሮች ይቀርባል። አሁን በዓለም ክለቦች ዋንጫ ላይ የማይሳተፉት ረፍት ላይ ናቸው። ፕሪሚየር ሊጉ ነሐሴ 10 አካባቢ ነሐሴ 8 አካባቢ ይጀምራል። ፍራይዴ ናይት በሊቨርፑል እና በርንማውዝ ጨዋታ በመጀመሪያው ኪክኦፍ ሱፐር ሰንዴ ላይ ዩናይትድ እና አርሰናል ከኦልድ ትራፎርድ ይገናኛሉ። አሁን ለምሳሌ መሐመድ ቅዱስን የ24 ዓመት ጋናዊን ፕራይስ ታጉ ከ85 ሚሊዮን ፓውንድ አንስቶ እስከ 120 ይገመታል። የሳውዲ ክለቦች ይፈልጉታል። ፍቅር አርሰናል እና ሊቨርፑልም ታርጌታቸው ነው። እንደዛ ዘገባ ቅድም በሃይላይት እንደተጠቀስከው የሮድሪጎ ጉዳይ ክሊር አይደለም እስካሁን። የዩናይትድ ተጫዋቾች ከዚህ ከሲዝኑ እንደተጠናቀቀ ከነበረ የሳውዝ ኢስት ኤዥያ ቱር በተጓዳኝ አብዛኞቹ ይሄ አሁን ዩናይትድ ቤት ዴቪድ ቤካም ያለው ነገር ለኔ ያስማማኛል። ፍቅር ይሄ እንትን ጠፍቷል። የውትሮ የክለብ ትራዲሽን እድሜ ለግሌዘሮች ዜሮ አስገብተውታል። የዩናይትድ ተጫዋቾች በተለያዩ የክለቦች መለያ ይታያሉ። ፍቅር ራሱን የቻለ ይሄ ራሱ የክለቡ ፑር ማኔጅመንት ማሳያ ነው። ይሄ ክለብ ካልቸር የክለብ ባህል ወይ ትራዲሽን ወይ ሄሪቴጅ የምትለው የዩናይትድ ታሪክ ታላቅነትን ተከትሎ ተጫዋቾች ስቲክ አርገው በቃ ብራንዱን ማክበር ባጁን ማክበር ላይ በጣም ጥያቄ አለ። ይሄ በጣም ያስተዛዝባል ያሳፍራል ብሎ ነበር ቤክስ። እውነቱን ነው። ምክንያቱም ታይላንድ ላይ ካስታውስ አውቶግራፍ ሲፈርሙ ሌዚ ነበሩ ተጫዋቾቹ። ክለቡን አይደለም በቃ ሚዛን ላይ አስቀምጠው እዛ የተገኙትና ወይ ዋንጫ ያሸንፉም ሜዳ ላይም ዴሊቨር ያደርጉ ግን ሃይሊ ፔድ ናቸው። መልሰው በክለቡ የትናንትና ማኔጅመንት በጣም ታሪካዊ ስተት ምክንያት ራሱ የትናንትና ጉዞ የሚያሳድደው ነው። ሁሌ ይለዋለሁ የትናንትና ውሳኔው የሚከተለው ጥላው የሚከተለው ክለብ ነው ዩናይትድ። በዚህ ምክንያት በጣም ከፍተኛ ደሞዝ ተከፋይ የሆኑ የማንቸስተር ዩናይትድ ተጫዋቾች ሸክም ናቸው። ከጃንዋሪ የተመለሱ እንደ ራሽፎርድ አይነት እንደገና ደግሞ አሞሪም የቡድን ግንባታ አቀድ ውስጥ የማይከታቸው ወንደር ኪዶች አሉ። ያሳዝናል። የጋርናቾ ታለንትና ማንቸስተር ዩናይትድ ሳይጠቀምበት ሉዝ የሚያደርገው ተጫዋች ነው። ምክንያቱም አሰልጣኙም አይፈልገው። በዛ የአውሮፓ ሊግ ምሽት ከዛ ሽንፈት በኋላ እኔ ቆያለሁ አንተ ግን ክለብ ፈልግ የተባለ ልጅ ነው። ጋርናቾ የቪላን መለያ ለብሶ ታይቷል። ግን ሂዝ አንደር ኮንትራክት በማንቸስተር ዩናይትድ ሜሴጅ ሊሆን ይችላል። ፍቅር ኤምሬም ሊፈልጉት ይችላሉ። ጎሲፖች ናቸው አብዛኞቹ ዝውውር ዜናዎች እንደምታውቃቸውና አሁን የሙቦሞ ጉዳይ ስቲል ማንቸስተር ዩናይትድ ሊያጠናቀቀው አልቻለም። ዋጋው አሁን ከ67 ሚሊዮን ዩሮ በላይ ሆኗል። ሁለተኛ ዙር ጥያቄ ማንቸስተር ዩናይትድ አቅርቧል። ተጫዋቹ መሃል ላይ ምናልባት የቀድሞ አለቃው ቶማስ ፍራንክ ስፐርስ ስላቀኑ ፍቅር ቶተናም ይሄን ተጫዋች ፈልገዋል። ቶተናም በአዲስ የቡድን ግንባታ ቅኝት በዛች የአውሮፓ ሊግ ጨዋታ በሲዝኑ 25 ሲደቆስ ከርሞ የቻምፒየንስ ሊግ አውራዎችን ስለተቀላቀለ ከፍተኛ ገንዘብ ያገኛል። ያንን የሚጠቀም ክለብ ሆኖ አትራፊ ይሆናል የዳንኤል ሌቪ አስተዳደር። በተቃራኒ ዩናይትድ በዛ ምሽት በመሸነፉ ምክንያት ውድድር አመቱንም ሳያድን መጥፎውን መውረድ ብቻ የቀረውን ሲዝን አሳልፎ ሲያጠናቅቅ ራሽፎርድን የት እንደሚያደርስ አያቅም። ራሽፎርድ ባርሴሎና መሄድ ይፈልጋል። ባርሴሎና ብዙ ፍላጎት አላሳየውም። የኒኮ ዊሊያምስን ጉዳይ ለመጨረስ ከመጨረሻው ምዕራፍ ደርሷል።
አርሰናል ብራኮላ ልክ ነው አሁን የሊቨርፑልን ፍላጎት ተቀላቅሏል አርሰናል ከመሐመድ ቅዱስ ጋር ስሙ ይያያዛል አርሰናል ከቤንጃሚን ሴስኮ ጋር ይያያዛል አርሰናል ሴስኮ ተጫዋቹ ወደ መድፉ ማቅናት እንደሚፈልግ በግል ሐሳቦችን ታያለህ እና ይሄ የክረምቱ ገበያ ጎሲፖች ወይም ጭምጭምታዎች አሁን እየጦዙ መጥተዋል ለኔ ግን መሐመድ ቅዱስ ላይ ፍቅር ምናልባት አንድ መንደርደሪያ አንተም ሐሳብ እንድሰጥበት 24 አመቱ ነው በጣም ሱፐር ታለንት ነው ይህ ጋናዊ ፍቅር በትልቅ ክለቦች መጫወት የሚችል ነው ፕሪሚየር ሊጉን የለመደ ነው በዌስትሃም በነበሩት ያለፉት 2 አመታት ቆይታ ምን መስራት እንደሚችል አሳይቶናል አይኮኒክ የሴሌብሬሽን የጭፈራ ደስታውን የሚገልጽበት መንገድ አለችው ዱኳን ይዞ አንዳንዴ ማስተዋቂያ ቦርዱ ላይ ይቀመጣል በጣም ቴክኒካል ድሪብል የሚያረግ ሹተር በዛ ላይ ደግሞ እኔ የፓይረት ሜዳ ላይ ነው ከኢትዮጵያ ብሔራዊ ቡድን በነበረ ጨዋታ ቅድም ያው ሀገራችን ሜዳ አልባ አይደለች አንደኛው ቱር የነበረው የኢትዮጵያ ብሔራዊ ቡድን ከጋና ሲጫወት የውበቱ አባተ ቲም ነው አፍሪካ ዋንጫ ከመሄዳችን በፊት ካሜሩን አንድ የመታው ሹት እስካሁን ድረስ እኔ ታወሰኛል ፍቅር በዝግ ስቴዲየም ነበርና ጨዋታው ድምጽ አለው በጣም ካያክስ የተገኘ ሱፐር ታለንት ነው ጋናዊ በሊቨርፑልም በኒውካስልም በቶተናምም በአርሰናልም ይፈልጋል ይሄን ተጫዋች መድፉ ማግኘት የሚችል ከሆነ ሌላ ቫልዩ ይጨምራል ግን በዚህ በኩል ደግሞ አንደኛውን ጋናዊ በጣም ያገለገለህን ጋናዊ የጠየቀውን ደሞዝ መጨመር ተስኖ ልትለቀው ጫፍ ደርሰሃልና አንዳንዴ ክሊር አይደለም የዚህ የዝውውር ገበያው ሂደትና ሩመሮች ናቸው አብዛኞቹ አሁን ቅዱስ ከባለፈው አመት በተለይ እንደው አመና በጣም ጥሩ ነበር ባለፈው አመት በአርሰናል በቶተናም እንደገለጽከው እና በሌሎችም ትልልቅ ክለቦች ሲፈለግ እንደነበር ይታወቃል ግን እስከ 85 ሚሊዮን ፓውንድ ድረስ ክለቦቹ መክፈል አለባቸው በጣም ዋጋቸው በጣም ኢንፍሌትድ ከሆኑ ተጫዋቾች መካከል አንዱ ነው ኤፍሬም አሁን በትንሹ እንኳን በዩሮ ብትመታው እኮ ወደ አንተ ፕሮግራም ይገባል 55 እስከ 60 ሚሊዮን እንደ ቢወርድ 55 እስከ 60 ሚሊዮን ክለቦቹ ማውጣት እንዳለባቸው ነው ግምቶች የሚወጡት እንደው ቶተናም እንኳን 50 ሚሊዮን ማቅረቡ ይነገራል ኤፍሬም 50 ሚሊዮን አካባቢ አውጥቷል ግን በፍጹም ተቀባይነት የለውም የሳውዲ አረቢያ ክለቦች እስከ 100 ሚሊዮን አውጥተው ሊወስዱት ፍላጎት ያሳያሉ አሁን ተጫዋቾች ወደ ሳውዲ ፕሮ ሊግ የሚሄድ ነገራቸው እየቀነሰ መጥቷል በመጠኑ እየቀነሰ መጥቷል በተለይ የአክቲቭ ጨዋታ ሂደት ላይ ያላቸው ኦሲሜን ያንን ጥያቄ ውድቅ ሲያደርግ ተመልክተናል ብሩኖ ፈርናንዴዝ ሌሎችም ተጫዋቾች ያንን ሲያደርጉ ተመልክተናል እንግዲህ ለሮናልዶ ጎል ያስቆጥራል አሲስት ያደርጋል ጠንካራ ተጫዋች ነው በመከላከል ላይ ያግዛል እንግዲህ አርሰናል በብዙ ቦታዎች ላይ በዋይድ አታኪንግ ላይ ያለውን ክፍተት በተወሰነ ደረጃ ሊያሻሽለው የሚችልበት ተስፋው ነው የሚል ሐሳብ አለኝ እንግዲህ ወደ አርሰናል ስትመጣ ኤፍሬም በጣም ወደ አርሰናል የሚመጣው ተጫዋች እየተጠበቀ የሚወጡት ተጫዋቾች ሞር ሪል እየሆኑ የመጡ ይመስላሉ ለምሳሌ ቶማስ ፓርቲ እንደገና ባየር ሚኒክ ደግሞ የማርቲኔሊን ጉዳይ በንቃት እየተመለከተው ይገኛል ካስፈረመ ነው የሚለቀው ማርቲኔሊ ቪክቶሪያ ኮሬስ ቤንጃሚን ሴስኮ በፊት አሌክዛንደር አይዛክ አሁን ደግሞ ብራድሊ ባርኮላ ሮድሪጎ የማይነሳ ተጫዋች የለም ሄድላይን ነው አርሰናል ዙቢሜንዲ ሚድፊልድ ላይ እንደው ኮርስ እሱን ጨርሷል ኒውካስል ብሩኖ ጎማሬስ ይነሳ ነበርና በተገባው ቃል መሰረት ያለው የዙቢሜንዲ ዝውውር አማካይ ቦታ ላይ ግን እሱ መጥቶ የሚድፊልዱ ላይ ያለው ጥያቄ ደግሞ አብሮ እየተነሳ አንዱን ሸኝተህ አንድ ስታመጣ እንግዲህ ጆርጂኒዮ ቶማስ ፓርቲ ቴርኒ አሁን የቶማስ ፓርቲ ገና አልተረጋገጠም ሞስት ፕሮባብሊ እኔ በአርሰናል ይቆያል የሚል እምነት አለኝ ግን አርሰናል ደግሞ አማራጩን ቶማስ ፓርቲ ምናልባት ይሄንን ሳይቀበል የሚሄድ ከሆነ አማራጩን እየተመለከተ ይገኛል በአርሰናል በኩል መዘግየቶቹ በጣም ከፍተኛ ናቸው ምንም የሚነሳ ተጫዋች አብሮ ስሙ ተያይዟል የሚባል ተጫዋች ነው እንጂ ወሬ ማሟሻ የሚፈጸም ተጫዋች እየተመለከተን አንገኝም ኢቭን ዩናይትድ ክሪቲካል የሚባሉ ዝውውሮች እንኳን አድርጓል በዚህኛው ያርግ እንጂ በሂደት ያደረጋቸው ዝውውሮች ግን አሉ ሊቨርፑል በጣም ጥሩ ዝውውሮችን ፈጽሟል ማንቸስተር ሲቲ የተለየው ክለብ ነው ቼልሲ እንቅስቃሴ ያደረገ ይገኛል ከዚህ አንፃር በአርሰናል በኩል ያሉ ነገሮች ትንሽ በደንብ መታየት ያለባቸው ይመስለኛል ቀደም እንዳልከው ነው በጣም ሃይ ፕሮፋይል ያላቸው ጥቂት ተጫዋቾች በዚህ በሩመሩ ላይ በከፍተኛ ሁኔታ ስማቸው ይነሳል
አሁን ቪክተር ያኮሬስ አሰልቺ የሆነ ስም እየሆነ መጥቷል ሪያል ማድሪድ ይፈልገው ነበር ይባላል ማንቸስተር ይፈልገው ነበር አርሰናል በቃ ኦልሞስት ገብቷል ሲባል ነበር አሁን ሁሉስ አለ ስሙ ዳርዊን ኑኔዝ ምናልባት ሌላው አሁን እየተነሳ ያለው ተጫዋች ነው ሉዊስ ኤንሪኬ ይፈልጉታል ባየር ሊቨርኩሰን አትሌቲኮ ማድሪድ ናፖሊን የመሳሰሉ ክለቦች ይፈልጉታል በተለይ ናፖሊ ከዚህ የሚገፉ የፕሪሚየር ሊግ ተጫዋቾችን በደንብ የሚወስድ ይመስላል ሌላ በጣም በአዲስ መልክ ልናነሳው የሚገባ ዝውውር ይመስለኝ የኢብራሂማ ኮናቴ ጉዳይ ማድሪድ ጥያቄ ያስኮበለለው ይመስለኛል ሊቨርፑል ለዚህ ሴንተር ባክ ኦፈር አቀረበ ተጫዋቹ ግን ሳይቀበለው ቀረ ከጥቂት ጊዜያት በፊት ሪያል ማድሪድ ኮንትራቱ ሊጠናቀቅ የተቃረበውን ኢብራሂማ ኮናቴን በተመለከተ አንዳንድ መረጃዎችን ሲያወጣ ነበር አንዳንዴ የማድሪድ ስትራቴጂ በጣም አስደናቂ ይሆናል ሳሊባ ላይም ይሄ ነገር አለ በነገራችን ላይ ፍቅር አሁን ማጋሊሽ ፈርሟል አይደል ማጋሊሽ ሪኒው አድርጓል የሳሊባ ገና ክሊር አይደለም ግን ይጠናቀቃል ቀጣይ አመት ማድሪድ ቁጥር 1 ታርጌታቸው ይጠብቃል ልክ ይሄ ወደ ቦስማን ልትገባ ስትል ይጠብቃል ልክ ምፓፔን እንዳደረጉት አርኖልድን እንዳደረጉት የማድሪድ ስትራቴጂ የፍሎሬንቲኖ ፔሬዝ እና የነጩ መለያ ተጽኖ የሚቀጥል ይመስላል ኩናቴም እንደዛ ነው ፍቅር ለኔ ሌላው የሊቨርፑል ግድግዳ ነው ሊቨርፑል በጣም ግልጽ የሜዳ ላይ ውጤት እቅድ ያለው ቡድን እንደሆነ በስኬቱ አሳይቶናል ከክሎፕ ተጽኖ ጋር ስሎት ሽግግሩ ላይ በዚህኛው አመት ያልተቻኮለው ሊቨርፑል ያ በጣም የተጠበቀውን ቡድን ወደ ክብር አምጥቶ አደገኛ ግዢዎችን እየፈጸመ ነው በጣም ኮዲው ክሊር ያያረገ ነው የኢሳክ ጉዳይ አለ አሁን ኩናቴ ጉዳይ ራሱን የቻለ ጥያቄ ይሆናልና የማድሪድ ግፊት ነው ፍቅር ትልልቅ ሱፐርስታሮች በቃ የሚቀርብላቸውን ኮንትራት ወደ ጎን ትተው ጊዜ ይገዛሉ ምክንያቱም አንደኛው ስኬት እሱ ነው በከፍተኛ ደሞዝ ያቀርብልሃል አርኖልድን እኮ ጃንዋሪ ላይ ሊቨርፑል ቢሸጥ 90 ሚሊዮን ዩሮ አካባቢ ያገኝ ነበር ተጫዋቹን አመነ ዘገየ ፋይናሊ ሉዝ አረገ መሐመድ ሳላ ሳውዲ አረቢያ ነበር ማረፊያው የሚሆነው ሁሉን ነገር ያሳካ የፈርዖኖች ንጉስ ነው ፍቅር ማድሪድ አይደለም የጠየቀው አየህ ቫን ዳይክም ከሊቨርፑል ቢለቅ ከሁሉ ስኬት በኋላ ፍቅር የሳውዲ ክለቦች ነበር ማረፊያ ሊሆኑ የሚችሉት ስለዚህ ሊቨርፑል እነዚህን ሲኒየር ሊደሮቹ ማቆየቱ ሌላው ስኬት ነው በሜዳ ላይ ቡድን ግንባታ በአዲስ የጨዋታ ስታይልና ቅኝት ስሎት ከሚገዟቸው አዳዲስ ሱፐርስታሮች ጋር የነገውን ሌላ ገናና ቡድን ለመገንባት ያለ ትናንት ዛሬ ላይ ስለማደርስ ኤክስፒሪየንስ ማተር ያደርጋል ለዚህ ትልቅ ስኬት የቫን ዳይክና የሞግሬት ሪኒዋል ነው ኮንትራት ሪኒዋል በተቃራኒው ግን የማድሪድ ተጽኖ የሳሊባ ሌላው የአርሰናል ስጋት ነው ትክክል እኔ ማድሪድ ግርም ነው የሚያርገኝ የፔሬዝ በጣም የነገሮችን የሚያዩበት መንገድ ለምሳሌ ምባፔ ሁለት ጊዜ ፔዥን ሪጀክት አደረገ 200 ሚሊዮን ፓውንድ ኮሰጥቷል በትክክል ናስር አልካሊፋ ቢያል ትተህ ሪያል ማድሪድ በዜሮ ይላል ሩዲገር አንቶኒ ሩዲገር ቼልሲ ዴቪድ አላባ አሁን ደግሞ 10 ሚሊዮን ብቻ ያወጡበት 10 ሚሊዮን በቃ አርኖልድ ሌሎቹንም ተመለከታለህ እና ይሄ ግሎባል ኢሜጁ ተጫዋቾች የነጩን ለመለያ መልበስ የመፈልጋቸው ፍላጎት አንዳንዴ ዋጋም ቀንሰው ጭምር ኮነ ነጩን እድል ለመጠቀም የሚፈልጉበት መንገድ ማድሪድን ተጠቃሚ ያደረገው ይመስለኛል ኢቭን እኔ አንዳንዴ ለምሳሌ እንደ ቶኒ ክሩስ አይነት ተጫዋቾች የታዩበት መንገድ ቶኒ ክሩስ በ25 ሚሊዮን ፓውንድ ብቻ ማድሪድ እንደደረሰ አድማጮቻችን ቢያውቁ የሚገረሙ ይመስለኛል ባየር ሚኒክ ሲገፋው ማድሪድ ተጫዋቹን የተመለከተበት መንገድ ብዙ ተጫዋቾች ራሱ ሞድሪች 30 ሞድሪች ካማቪንጋውን 30 ነው የወጣበት አሁን ይሸጥ ቢባል ስንት ያወጣል እና ማድሪድ ይሄ ስትራቴጂው ተጫዋቾቹን ተጠቃሚ የሚያደርጉ ስትራቴጂዎችን ያመጣል ምክንያቱም ትልቅ የራሱን ተጽዕኖ ይተከማል የመታየት መጠን ይጨምራል ተጫዋቾቹ የሚያገኙት ነገር ይኖራል ሜዳ ላይ የሚኖር ኢፌክቲቭ የመሆን ነገር ይጨምራል እና ማድሪድ ነገሮችን የሚያከናውንበት መንገድ በጣም በጣም አስደናቂ ነው በቅርብ ጊዜያት ውስጥ ትልቅ ወጪ ማን ነው ብለህ ታስብኮ ጁድ ቤሊንግሃም ብቻ ነው ይመስለኝ ከዶርትመንድ በ100 ሚሊዮን ዩሮ አካባቢ ያመጡት እሱ ምን ያህል
እንደከፈላቸው መመልከት ትችላለና ሊቨርፑል ምናልባት ኢብራሂማ ኮናቴን ከማድሪድ በሚኖረው ጥያቄ የሚያጣ ከሆነ ለክሪስታል ፓላሱ ማርክ ጉሂ ጥያቄና ትኩረት ማድረጉ እየተነገረ ይገኛል። ይሄን ተጫዋች ግን እንደገና ብዙ ክለቦች ይፈልጉታል። እኔ አመናም በፓላስ ነው የመቀጠሉ ጉዳይ በጣም አስከርሞኛል። ወደ እንግሊዝ ብሔራዊ ቡድን አቅንቶ ጥሩ ፐርፎርማንስ አሳይቶ ነበር። ቼልሲ በተለይ ተጫዋቹን ለመውሰድ ከጫፍ ደርሶ ነበር። አሁን ቼልሲ፣ ሊቨርፑል፣ ባርሴሎናን ጨምሮ ትልልቅ ክለቦች እዚህ ተከላካይ ላይ ትኩረት አድርገዋል። ሄድላይን የሆኑት ዝውውሮች አሁን ትራንስፈር ጠቅለል አድርገን እናወራለን አይደል? እንደ አንድ የትሪቡን ፓኬጅ አድርገነው ፍቅር አድማጮቻችን አብዛኞቹ ወሬዎች ናቸው፣ ጎሲፕ ናቸው፣ ፍቅር ጭምጭምታዎች ናቸው ብላችሁ ነበር እንዳይሉ ብዬ ነው። ወሬዎች ናቸው ያለ ሚዲያ የሚያወራው ነውና እኛም ኦዲየንስ ስላለው ለዛ ነው የምናወራው ስለሚፈልጉ ብዙ ፋኖች። አሁን ኦሲሜን፣ አሌክሳንደር ኢሳክ፣ ቅድም እንደጠቀስከው ጎያከሬስ፣ ቤንጃሚን ሴስኮ ነምበር 9ዎች የአርሰናል ምኞት ዋንጫ ያለ ነምበር 9 አይገኝም አይደል? ይሄንን በየቀኑ ባሉ ሄድላይኖች ዜናዎቻቸው ርዕሶቻቸው ይቀያየራሉ እንጂ የተጠናቀቁ አይደሉም እስካሁን ፍቅር። እንግዲህ ከሪያል ማድሪድ ውጭ በጣም ኳሊቲ ነምበር 9 ያለው ማን ነው? ፔዤ የዓለም እግር ኳስን የተቆጣጠረው በሌላ ቅኝት ነው በሌላ እግር ኳስ ስትራቴጂ ምስጋና ለኤንሪኬ ከዚህ ከ433 ጋር የሐሰተኛ 9 ቁጥሮችን እንደገና በጣም አጠር ያሉ አምሯቸው በጣም ፈጣን የሆኑ በኳስ የሚጫወቱ በኳስ ግራም ያጋቡ ሚድፊልዶችን ይዞ ቨርሳታይሎች ከዴምቤሌ አንስቶ እስከ ዱዌ ራሱ ቪቲኒያ፣ ጃኦ ኔቬስ፣ ክራቪስኪያ ያልክ በሌላ ስታይል የዓለም እግር ኳስን በዚህ ሰዓት የተቆጣጠረው ክለብ ነው። አርሰናል ድሮም ነምበር 9 አልነበረውም ባለፉት 5 ዓመታት ነው ምልህ አሁንም ስቲል የለው። ዩናይትድ ነምበር 9ዎች አሉት ግን 5 ጎል የሚያስቆጥሩ ናቸው ፍቅር። እንደገና ከክለብ ታለንት ስትሄድ ወንደር ኪዶች ስትል ወይ ደግሞ የአካዳሚ ጥሩ የሚባል ተጫዋች ባለፉት 10 ዓመታት ካሪንግተን ራሽፎርድ ነው። በክለቡ ልቡ የለም ፍቅር። አሁን አሰልጣኙም አይፈልገውም። መልበሻ ክፍሉን የሚበጠበጥ ነው። ሳንቾ ደሞዙ በስቶበት ቼልሲ ከኮንፈረንስ ሊግ በኋላ ማረፊያውን እየፈለገ ነው። ጋርናቾ በአሰልጣኙ አይፈልግም። ከሊቨርፑልና ከሲቲ ውጪ የቼልሲ ብደት እንዳለ ሆኖ ፍቅር ቼልሲ ከኦሲሚን ጋር ስሙ ይያዛል ስቲል የለም። በጋላታሳራይ በጣም ስኬታማ ሆኗል። ሌላ ንጉስ ሆኗል የኢስታንቡል። ግን ኦሲሚን እኔ ደረጃው የቱርክ ሊግ አይደለም። ጆዜም ደረጃቸው የቱርክ ሊግ አይደለም ፍቅር። ሳቸው ያው በደንብ አርገው ባንተ ፕሮግራም ላይ በደንብ አሪፍ ፕሮግራም ነው ዩቲዩብ ቻናል ላይ ያለ የአብጠልጥለውታል እኮ የቱርክ ሊግን ፍቅር። ጆዜ አይዊሽ እኔ ቢመለሱ ፕሪሚየር ሊግ። ግን ኦሲሚን በቼልሲ በዩናይትድ ሌቭል ይያዛል ስሙ አያልቅም። ጎያከሬስ፣ ቤንጃሚን ሴስኮ የአርሰናል ኮፒ ፔስት ይመስላሉ አያልቅም ዝውውራቸው። አሜቤሞ ሁለተኛ ዙር ጥያቄ አቀረበ ይባላል፣ ሶስተኛ አራተኛ ይባላል። ከብሬንትፎርድ እንደሚለቅ ግን ተጫዋቹም ያውቀዋል። ወይ ቶተናም ወይ ዩናይትድ ማረፊያ ይሆናል። እና አንዳንዴ ዝውውሩ ማጦዝ፣ ገንዘባቸውን መጨመር፣ የደሞዝ እና የተለያዩ ጥቅሞችን ከፍ ለማድረግ ኤጀንቶቹ የሚሰሯቸው ዳርክ አርቶች ከሚዲያዎቹ ጋር ብዙ ናቸው። ያንን ተከትሎ ትልልቅ ሄድላይኖች ጭምር ትራንስፈር ኒውስ ሁሉ ጊዜ ክረምት ሲመጣ የስፖርት ቤተሰቡን ጆሮ ይስባል እንጂ አብዛኞቹ በቃ በጭምጭምታ ደረጃ የምታነሳቸው ጎሲፖች ናቸውና ሾው ሚ ዘመኒ ፍቅር ለብዙ ክለቦች ይሰራል። አሁን በዚህ ዓለም ላይ ፍቅር ከማድሪድ ውጭ ነው ማለት ማድሪድ ታሪኩም ነጩ መለያ መልበስ ኮከቦቹላ ለሪያል ማድሪድ ይጫወታሉ የተጻፈ ህግ ይመስላል። ያንን እያየን ነው። እመነኝ ይቀጥላል። በኩናቴም በሳሊባ የሚቀጥል በተለይ የዚህ የፊት መስመር ተጫዋቾች ላይ ያለው የጎሲፕ እንትን አንዳቸውም እኮ አልገቡ ከፍ ሚል ይመስላል። አሁን ዋትኪንስን ተመልከተው እንደው አቨሬጅ እንኳን ምትል አርሰናል በቃ ወደሱ ሄደ ፕሪሚየር ሊግ ልምድ ያለው 50 ሚሊዮን ከጃንዋሪ አንስቶ 60 ሚሊዮን ጃንዋሪ ላይ አሁን ጭራሽ ቼልሲ ኢንቮልቭ አድርጎበታል። አልተጠናቀቀም። ያማን ነው ከፈረንሳዮች ዋንጫ ነጠቀን የሚሉት ከአንድ ሜትር ማርቲኔዝ ያደነበት አው ኮንትናኗ ማን ነው አምጣልኝ ኮሎማኒ ያው ተመልከተው
ፈረንሳዮችን ያስበላው ኳታር ሉሲያ ጁቬንቱስ ነው ያ በቃ ይባክናል ታለንት አለው ግን የሜዳ ላይ ቼልሲ እንደው በንጽጽር ምናልባት ወደፊት የሚታይ ይሆናል ሊያም ዴላፕን አስፈረመ ያ ኦልሞስት ነምበር 9 እንደሆነ ያስታውቃል አሁን በዚህ በክለቦች ሻምፒዮና ላይ የቼልሲን ጨዋታ የተከታተሉት ይመለከቱታል አምና 12 ጎል አስቆጥሯል ቼልሲ አስፈርሟል ንኩኑና ጃክሰንን ይዞ ነው ሌላ ነምበር 9 ጃክሰን እንደው በውሰት ወይ በሌላ መንገድ በተለይ ነው ሲሚን የሚመጡ ከሆነ እሱ ቦታ ይለቃል ንኩኑን ይገኛል ፈረንሳይ ሊግ ውስጥ ጆናታን ዴቪድ በስንት እንደሚፈልግ ተመልከቱ 109 ጎል አስቆጥሯል 231 ኢንተር ባርሴሎና ሊቨርፑል ማንቸስተር ዩናይትድ ከተጫዋቹ ጋር አሉ አይዛክ እኔ አሁን በትክክል መታነሳው በጥሩ አቋም ላይ የሚገኝ 9 ቁጥር ነው ብለን እናስባለን ኦሲሚን እና አይዛክ ሊቨርፑል መቼም እሱን ማነው ኒውካስል እሱን ሰዶ ሌላ የሚያሳድድ አይመስልም ዋጋውም ከ120 ሚሊዮን ፓውንድ በላይ 150 ሚሊዮን አካባቢ አስቀምጦበታል ግን አርሰናል በል ማንቸስተር በል ቼልሲ በል ሊቨርፑል በል ሁሉም ክለቦች አብሮ ይነሳሉ አሁን ብዙ ያልተመለከተ ነው በተለይ የቡንደስሊጋውን የሚያዩ ተጫዋቾች የፈረንሳይ አጥቂ ያውቁታል ሁጎ ኤኪቲኬ ማንቸስተር ዩናይትድ እስከ ቅርብ ኤፍሬም አንድ ሳምንት የሁለት ሳምንት ይሆናል እኮ ዩናይትድ በቃ አስፈረመው የሚሉ ዘገባዎች ወጥተው ነበር የለም አሁን አርሰናል አለ ሊቨርፑል ሌሎችም ክለቦች አብረው ይነሳሉና በተለይ ከፊት ቀደም እኮ እንዳልከው ነው የዓለም ምርጡ 9 ቁጥር ቱርክ ሊግ ላይ ነው ኦሲሚን ከመፓፔ ምርጡ ተብሎ እየተወራ የነበረው እሱን ለማስፈረም አሁን ሪስክም ታስባለህ እኮ አንድ አመት ሙሉ ወሬ 3-4 የዝውውር ገበያ ወርዷል ያኔ የነበረው ናፖሊ ሻምፒዮን ሲያደርግ የነበረው ነገር አርሰናል ቼልሲ ቬንቱስ ማንቸስተር በተለይ እና ፒኤስጂም ሲፈልጉት በነበረበት ወቅት አይደለም ግን ስቲል ይሄ ተጫዋች እንኳን ወደ ቶፕ ክለቦች መምጣት አልቻለምና ይሄ 9 ቁጥሮች ላይ ማጥቃት ቦታ ላይ ያሉ አማራጮች ጥቂት ስሞች ናቸው በተደጋጋሚ በብዙ ክለቦች ይነሳሉ ስለዚህ መጨረሻ ላይ የትኛው ክለብ ይወስደዋል የሚለው ቅድም እንዳልከው ነው ገንዘቡን የሚያወጣው ክለብ የሚወስነው ክለብ ሪስኩን የሚወስደው ክለብ ተጫዋቾችን ማስፈረም የሚችል ይመስላል ስለዚህ በአጠቃላይ ስለ ዝውውሮች ስናወራ በጭምጭምታ መልክ በፍላጎት ደረጃ እና አንዳንዴ ደግሞ በተግባር ጭምር ጥያቄዎች የቀረቡባቸው ዝውውሮች እንጂ የተጠናቀቁት ዝውውሮችማ ኦሬዲ ኒውስ ናቸው እነሱ ጭምጭምታ ይባሉ ኦፊሻል የሚል ዜና ያርሰናል ደጋፊዎች ኦገስት 31 ድረስ መጠበቅ አለባቸው እንዲ ልባቸውን አንጠልጥሎ ነው አርሰናል ግራፉን ላይ ሰቅሎ ነው የሚያፈርመው ፍቅር ወይ ደግሞ ይተዋዋል ያርሰናል ልማር ነው ከዛ በውሰት እንደ ስተርሊንግ አይነት የከሰሩ ተጫዋቾችን ሳብ አርገህ ዩናይትድ ሲድ በጣም ብዙ ክሊር ማድረግ ያለበት ነገር አለ እኔ በሊቨርፑል እና በሲቲ ልክ ፍቅር እርግጥ ያሉ ክለቦች ገበያው ላይም አክሽን ወሰዱ ቶሎ ሲቲን ተመልከት ከሼርኪ አንስቶ የፈረንሳይ በግራም በቀኝም እግሩ ከሚጫወት ጃንዋሪ ላይ ቀድሞ አሁን ነው የጀመረ ነው እኮ 6 ወር በፊት ነው እኮ ዛሬ ነው የጀመረው ሲቲ ቢኮዝ ኦፍ ጋርዲዮላ እና ተጽዕኖ ይሰማል ይደመጣል ፍቅር በጣም ውጤታማ ነው የትኛውም ከላይ ካናቱ ያሉ ዳይሬክተሮች በሱ ልክ ሚና ያላቸው ያለው ይፈጸማል ስለዚህ ቡድኑን ከጃንዋሪ አንስቶ ያዘጋጀ ነው በፕሪሲዝን በለው ሲቲ ያለው አሁንም አሜሪካ ነው ያለው ተመልከት ሊቨርፑል ከድሉ በኋላ በጣም የሚፈልጋቸውን ተጫዋቾች ውድ ዋጋም እያወጣ ነው እየገዛ ይገኛል አሞሪም በዛ ልክ ተጽዕኖ የለውም ፍቅር ገባህ አዲስ አሰልጣኝ ነው ከሱ ጎን እኮ ክለቡ በደንብ መቆም ነበረበት ክሊር ማድረግ ነበረበት ግን 14 ሊስቶችን ሰጥቶ ቡሩኖ መዛ እንደሚቆይ ሎያል ስለሆነ የዩናይትድ ሎያል ያለው በጣም ታማኝ ስለሆነ እንደሚቆይ ተረጋገጠ እንጂ የዩናይትድ ከማጣሪያ ሽያጭ ከወጣባቸው አንስቶ ከግብ ጠባቂው አንስቶ እስከ ፊት የሚጋፋው ሁይላንድ ድረስ ፍቅር ሁሌ ርዕስናቸው እንጂ ወይ አይለቁም ወይ በቃ ጁቬንቱስ ጋር አትላንታ ይመለሳል ዜርኬዚ ምናምን ይባላል ድጋርናቸው ምናምን አንዳቸውም እስካሁን ክሊር አይደሉም የማቲያስ ኩና ዝውውር ተጠናቀቀ እንደዚህ አይነት ኦፊሻል ነገሮችን ዩናይትድ እየፈጸመ አይደለም አርሰናል እየፈጸመ አይደለም አርሰናል የባሰ ነው ከዩናይትድ ቼልሲ ድሮም ተጫዋቾችን ላፊ ነው ያሉት አሁንም ሁሉ አማረሽ ነው ከቦሆሊ ተጽዕኖ ጋር በዚህ ደታለ እኔ ገረመኝ 5.5 ሚሊዮን ዩሮ
የጀርመን ቡንደስሊጋ ሁለተኛው ውድ ተከፋይ አሰልጣኝ ኤሪክ ቴን ሃግ ይገባቸዋል። ምን አርገው ይገባቸዋል። ከአንድ ዓመት ረፍት በኋላ ወደ ሊቨርኩሰን እኔ አንድ ሰው ድሉ የማንቸስተር በነገር ላይ ማንቸስተር ነው የሞቱት እሳቸው እንጂ ከማንቸስተር በፊት ማንቸስተር መጥቶ ያልሞተ ማን አለ? ከማንቸስተር በፊት የነበራቸው ፕሮፋይል አያክስ ነው። በጣም አስደናቂ ነበር። መጀመሪያ ለጃቪ አሎንሶ ግን ይሄንን አልሰጡም እኮ ያ ድል ለበተለይ ማድሪድን ዩቬንቱስን ቻምፒየንስ ሊግ ላይ በስፐርስ በዛች አጋጣሚ በሉካስ ሞራ ጎል ቅስማቸው እስኪሰበር ድረስ በጣም አስደናቂ ቡድን ሰርተው ነበር። የኤርዲቪዚዮ ሻምፒዮንነታቸውን ጭምር አረጋግጠው ማለት ነው። ወደ ዩናይትድም ሲመጡ ወደ ሜዳ እስኪገቡ ድረስ ልክ አሁን ለአሞሪም የተሰጠው ክብር ተሰጥቷቸው ነበር። ለአሞሪም የተሰጠው እንደው በነገራችን ላይ ከአሞሪም የተሻለ የመጀመሪያ ዓመት አሳልፈዋል እሳቸው ምንም ጥርጥር የለም። አንደኛ ዓመታቸው ላይ በጣም ስኬታማ ነበር። ዋንጫ ከቴን ሃግ ዋንጫ ቻምፒየንስ ሊግ ስፖርት ጉዱ የመጣው ሁለተኛ እና ሶስተኛ ዓመት ላይ ብዙ የሚያድግ የሚለወጥ ክለብ መሆን አልቻለም። ግን እናያቸዋለን አንዳንዴ እውነት ፌል አድርጓል አሰልጣኙ ወይስ ማንቸስተር ማን ነው የቀድሞ የሆላንድ አሰልጣኝ ሊቫናል ማንቸስተር ያልተለወጠ ክለብ ነው ብሎ አሁንም ተናገሩ። ኮሜርሻል ነው ንግድ ላይ የሚያተኩር እግር ኳስ ክለብ ስትራቴጂ የሌለው ክለብ ነው ብለዋል። ቆየነ ቴን ሃግም ወደ ማንቸስተር ከመሄዳቸው አስቀድሞ ወደዛ ንግድ ላይ ላተኮረ ክለብ አሰልጣኙ ለመሄድ የለብህም የሚል ምክር መምከራቸው ይታወሳል። ስለዚህ ማንቸስተር ውድቀት ነው የቴን ሃግ ውድቀት ወይስ አሰልጣኙ ፖቴንሻል አላቸው የሚለውን ለማሳየት ትልቅ ክለብ አግኝቷል። እውነት ለመናገር አሎንሶ ትልቅ ያረጋው ጥሩ ልጆችም አሉት። አሁን ሁሉም ክለቦች አተኩረው ተጫዋቾቻቸውን ሊነጥቋቸው አሰፍስፈዋል። አንድ ሁለት ተጫዋቾች ፍሪምፖንግ ቨርስ ሄደዋል። ይቀጥላል። አንዱ ተጫዋቾችን አስፈርመው ሌላ ነገር መስራት የሚችሉበት የተመቻቸ ቡድን ግን እና ድል አግኝተዋል። ግን ለኔ ዩናይትድ ዳብሶት ከዩናይትድ ሲሰናበት ውጤታማ የሆነ አሰልጣኝ ከፈርጉሰን በኋላ ጥራልኝ ዴቪድ ሞይስ ከዛ ቫን ሃል ጭራሽ እሳቸው ጡረታ ወጡ። ጆዜ ይሻላል። ጆዜ ይሻላል። እየተንገዳገዱ እሳቸው እንደው እየተንገዳገዱ ሞይስም እኮ ኮንፈረንስ ሊግ አሳኩ ከነ ራይስ ጋር ያው ኮንፈረንስ ሊግ መመዘኛ አይደለም በሚለው ነው እንጂ ግን የአውሮፓ ሻምፒዮንነት ለሞይስ ትልቅ ነገር ነው። ግን ዩናይትድ የዳበሰው ሁላ ሜዳ ላይም 0-0 ነው። ከዛም ፖርቱ በኋላ ተጫዋቾቹን ነው አሰልጣኞቹስ ፍቅር ኦሌ የት ነው ያለው? አሁን ነው እኮ በመከራ ቱርክ ሊግ ውስጥ ክለብ ያገኛል። ጆዜ ልካቸው ሮማ ያመጡት ውጤት እኮ አልነበረም። ፕሮፋይላቸው ትልቅ ነው። አሁንም ተጽኗቸው ግን ከዩናይትድ በኋላ ጆዜ ፕሪሚየር ሊግ አይነት ዋንጫ ቻምፒየንስ ሊግ አይነት ስኬት ላይ ነበሩትን ክብር ማምጣት አልቻሉም። አይደለም ቴን ሃግ እና ዩናይትድ የዳበሳቸው ሌስ እናያለን። ለማንኛውም ግን የጀርመን ቡንደስሊጋ ሁለተኛው ውዱ ተከፋይ ሆነዋል። አንቶኒን ጨምሮ እንደ ጋርናሾ አይነት ተጫዋቾችም ሊቨርኩሰን ይፈልጋቸዋል። በነገራችን ላይ ቀድሞ በማንቸስተር አስቀድሞ ደግሞ በአያክስ አምስተርዳም የሚያውቁት ተጫዋች እንደሆነ ይታወቃል። በአጠቃላይ እንግዲህ ክለቦች ወሳኝ ዝውውሮችን የሚያደርጉበት ፈጥነው የማያደርጉበት የተለያዩ ምክንያት አላቸው። ለምሳሌ እንደ ማንቸስተር ሲቲ እና እንደ ሊቨርፑል አይነት ቡድኖች አንድ የነበረ ባህልም ጭምር ነው። ሁለት ደግሞ ከረንትሊ ፍሬም ስኬትና ውድቀት ጭምር ኢንስፓየር ያደርገው ያነቃቀው የዝውውር ተሳትፎ አድርገዋል። ሊቨርፑል ስኬቱ የበለጠ ያንን የመቀጠል ፍላጎት አለ። ማንቸስተር ሲቲ ዋንጫ ሳያሸንፍ መዝለቅ ማንቸስተር ሲቲ አስደንጋጭ በጋርዲዮላ ታሪክ ቡድኑ ሳይታደስ በእድሜ በተለያዩ ምክንያቶች መንቀሳቀስ ያቃተው የጓርዲዮላ ቡድን የተበለጠ የጓርዲዮላ ቡድን በመመልከታችን በፍጥነት በተለያዩ ዲፓርትመንቶች ላይ እንቅስቃሴዎችና ለውጦችን አድርጓል። ግን የሚያዋጣ ወሳኝ ያልታዩ እንደዚህ ብዙ ያልተነገረላቸው ዝውውሮች እንደውም ከተፈጸሙ በኋላ ነው ብዙ የተወራላቸው ማለት ይችላል። ኤፍሬም ዝውውሮቹ ሲፈጸሙ ነው ብዙ ሲነገርላቸው የምንሰማው። የፍሎሪያን ዊትስ ብዙ የተነገረለት ውድድር ነው። አርሰናል አይነት ቡድኖች እንግዲህ አምናም ብዙ አውጥቷል። አርሰናል ካቻምናም ብዙ ተጫዋቾችን አውጥቷል። አሁንም ሚኬል አርቴታ ማንኛውንም አይነት ተጫዋች አናስፈርምም ትክክለኛውን ተጫዋች እንጂ የሚል ፖሊሲ አለው። ማንኛውንም አይነት ተጫዋች
እንደው ለማስፈረም ብለን አናስፈርምም ትክክለኛውን ተጫዋች እንጂ ሚል እንግዲህ ወደ 7 አውጥቶ ካላፊዮሪን አስፈርሟል ትክክለኛው ተጫዋች ነው ወይ የሚል ጥያቄ ታነሳለ ስኬል የተሻለ ታለንት ከአካዳሚው ሜሪኖ በፈረመበት ቦታ ትክክለኛው ተጫዋች ነው ወይ እንደውም አርሰናል ባልጠበቀው ቦታ ላይ በፎልስ ነምበር 9 ላይ ጥሩ ሆኖ ጎሎችን ሲያስቆጥር ወደ መጨረሻ ተመልክተናል ግን በመጣበት ቦታ ላይ ትክክለኛው ተጫዋች ነው ወይ የሚል ጥያቄ ታነሳለ ምናልባት አርሰናል ታግሶና አምጥቶት ትልቅ ሪዋርድ ያገኘበት ተጫዋች ዴክላን ራይስ ምንም ጥርጥር የለው አሁንም ቢሸጠው ከ150 በላይ የሚያወጣ ዴክላን ራይስ ትክክለኛው ዝውውር ስለዚህ ያንን ነገር ያረግን ነው የሚለው ትክክለኛውን ተጫዋች እየፈለገን ነው ግን በአርሰናል በኩል ያልመጣም ከዛው ውጭ እንግዲህ ፋይናንሻል ፌር ፕሌይ የራሱ ጥያቄ አለው ዩናይትድ ብዙ ካልሸጠ ተጫዋቾች ማምጣት በጣም ከባድ ነው የሚሆነው ማስተዳደር ያሉን ተጫዋቾች በሎን የሰጣቸው ፈላጊ ቋጡ ፍቅር በቃ ምን ታረጋቸው ደሞዛቸው ውድ ስለሆነ በውሰት የሳውዲን ክለቦች እኮ ይፈልጓቸዋል ግን የሳውዲ ክለቦች እንኳን አይደፍሩም የነካዜሜሮን ደሞዝ ዩናይትድ 300 200 ያበደ 280 250 ያለ የሸለማቸውን ተጫዋቾች ወይ ሜዳ ላይ ያገለግሉትም በውሰት እንዳይሰጣቸው በውሰት የሚቀበሉ ክለቦች በሉሽ እናንተ አሁን ለምሳሌ የሳንቾኮ ቼልሲ የሚከፍለው ዩናይትድ የሚከፍለው ነበር ልክ አርሰናል እንደዚሁ የስተርሊንግን 100 ይከፍላል ቀሪውን 250 ደግሞ ቼልሲ ይከፍል ነበር በራስ እጅ ባስፈረምከው ክለቦች ይደራደሩባል በቃኛ የምንችለው ከ300 ላይ 70 ነው ይሏል ስለዚህ አንተ 230 ነው የመክፈል ግዴታ ትገባል እንደዚህ አይነት ራሱ የዚህ በጣም የትናንትና ውሳኔዎቹ የሚያሳድዱት ክለብ ነው የማንቸስተር አዙሪት ይቀጥላል ግሌዘሮች እስካሉ ድረስ ፍቅር የዓለም ክለቦች ሻምፒዮና የተወሰነ መርሃ ግብር ብቻ አንስተን እንግዲህ ፓልሜራስ ኢንተር ሚያሚ አልፈዋል ፓሪስ ሰን ዠርመን ቦታፎጎ እንደዚሁ ወደ ተከታዩ ዙር አልፈዋል ኤፍሬም ኢንተር ሚያሚ ከፓሪስ ሰን ዠርመን ጋር እርስ በርስ የሚገናኙበት እድል አለ ሜሲ ቀድሞ ክለቡን ይገጥማል ዛሬ ኦክላንድ ከቦካ ጁኒየርስ ቤኔፊካ ከባየር ሚኒክ ጨዋታቸውን ያከናውናሉ ሁሉም ጨዋታዎች 4 ሰዓትና 10 ሰዓት ላይ የሚከናወኑ ጨዋታዎች ናቸው የምድቡ 3ኛ ጨዋታዎች ናቸው ምናልባት ጥሎ ማለፉ ሲገባ የዣን ኢንፋንቲኖ ውድድር ይታይ ይሆን የሚል ጥያቄ ይዞ ግን ውድድሮቹ መጀመሪያ አካባቢ ከነበረው 10 6 ሲገባ ተመልክተናል 4 ሲገባ ተመልክተናል መጀመሪያ ከነበረው በሰፊ ጋፕ ከመጠናቀቅ ግን እየቀዘቀዙ መጥተዋል ጥሩ ፉክክር ያሳዩ ይገኛሉ የትኞቹ ክለቦች እስከ ፍጻሜ ይደርሳሉ የሚለውን የበለጠ በትኩረት የምናይበት ውድድር ግን ይጀምራል አለ እንደ የሚሉም ደግሞ አሉ ውድድር አለ እንደ የሚሉ አሉ አሜሪካኖችን ጨምሮ ያለ ማህበረሰብ ሰዓቱም ስለማይመች ሰዓቱም ምቹ አይደለም አሁን ያለ ሚዲያ ያለው የእስራኤልና ኢራን የሚሳኤል ጦርነት አሜሪካ ዳይሬክት የተሳተፈችበት ያለው የዚህ ፖለቲካው ዓለም ውዝግብ ለዚህ ለሶስተኛው ዓለም ይሄ የሶስተኛው ዓለም ጦርነት ነጋሪት መጎሰም አይነት የሚመስል ጉዞ ነው ዓለማችን ላይ የምታየውና ይሄ ስፖርት ቤተሰቡም ወይም ደግሞ በቃ የዜና አውታሮችን የሚከታተሉ ሁላ በጣም ሰፊ ሽፋን እዛ ላይ ነው ያለው የዓለም ክለቦች ዋንጫ ፍቅር ከአሜሪካ እየተከናወነ ነው ሰዓቱ ብቻ የሚመች ሳይሆን በጣም ፊፋ 1 ቢሊዮን ፓውንድ በላይ የመደበበት ውድድር ቢሆንም ክለቦች ከፍተኛ ገንዘብ የሚያገኙበት ቢሆንም ለኔ ጊዜ ይፈልጋል ፊፋ ፎርማቱን ሰርቶታል ፍቅር ቅርጽ ለማስያዝ ጥረት አድርጓል ዓለም ዋንጫን ተከትሎ ሁሌ በዋዜማው እንደመምጣት ማለት ነው ቀጣይ አመት በዚህ ሰዓት ግን ትልቁ የዓለም እግር ኳስ ዋንጫ ይከናወናል ከአሜሪካ ሜክሲኮ ካናዳ ለዛ ጥሩ ማማሟቂያ ለኔ ይመስለኛል አሜሪካን እግር ኳስ እንዳለ እንዲያስታውሱ ፍቅር እስካሁን ካስገረሙ ውጤቶች እንደ ፖርቶ አይነት ቡድኖች እንደ አትሌቲኮ ማድሪድ አይነት ቡድኖች መውደቃቸው አውሮፓ ብራዚሎች ጥሩ ናቸው ቦታፎጎም እንደ ፓልሜራስ አይነት ቡድኖች ማልፈዋል ኤፍሬም 9-10 የሚገባባቸው ክለቦች አሉ ተመልክተ እንደ ኦክላንድ አይነት ቡድኖች ደግሞ በዛ ልክ ተመልክተናቸዋል ከባር ከምን መጣው ነው ባየር ሚኒክ አስቀድሞ ማለፉን አረጋግጧል እንደዚሁ ቤኔፊካ ተከትሎ ለማለፍ ዛሬ ወሳኝ ጨዋታ ይጠብቋል በአጠቃላይ ውድድሩ ጥሎ ማለፉ ሲገባ ግን የተሻለ ይታያል የሚል ግምት አለ ወደ መጨረሻ ፕሮግራማችን በቀጥታ እንለፍ እሱን በመጋበዝ ትሪቡንን እናጠናቀቃለን ለተከታዮቹ 14 ደቂቃዎች የመጨረሻ ሐሳብ ይሄ የጊኒ ስቴዲየም አደጋ ፍቅር ወደፊት እናነሳዋለን የብዙ ስቴዲየም አደጋዎችን አንስተናል ሄልስብሮ ጨምሮ ስታዲዮ ናሲዮናል ፔሩን ጨምሮ በጣም
ይሄ የሲኦል መግቢያ በር ነው አይደል ያለው ለምሳሌ አሁን ወልዲያ ስቴዲየም ላይ የሆነ የሙጋድ በር የምን እየተባሉ በሌጀንዶች ይሶማል አዲስ አበባ ስቴዲየም 10 ቁጥር ምናምን ይያልን እንሶማለን ሌጀንድ እንደሌለን እና አንዳንድ ስቴዲየሞቻችን ጥራትና ያስ ላይ ብቻ ሳይሆን ስቴዲየሞቹን ከተገነቡ በኋላ ደግሞ ፎከሲንግና የስቲዋርዶች አንስቶ ደጋፊዎች ወደ ስቴዲየም ሲገቡ ያለው ትሪትመንት በጣም ከቁጥር ጀምሮ እላፊ ነገሮችን ሲጠቀሙ አውሮፓ ላይም በተለያዩ ዓለማችን ሀገሮች ታይቷል